አሁን እየተከታተልን ባለንበት የተለያዩ ደግሞ ታሪካዊ የሆኑ ለአይን እጅግ ምስል በምንመለከተው መልኩ አቅመ ደካሞች በእድሜ ገፉ እድሜ ያላቸው ሰዎች በሙሉ ለኢትዮጵያ ይህንን የመሰለ ዋጋ ስንቶቻችን ለኢትዮጵያ ምን ሰጠን አንድ ካርድ ዜግነቴን በዚህ እድሜ በዚህ ሁኔታ እሰጣለሁ እያሉ የሚራመዱ ሰዎች ማየት እጅግ ታሪካዊ ዕለት ነው። ኢትዮጵያ እያስተናገደች ያለችው ለኛም እጅግ ታሪካዊ ሁኔታ ነው እየተመለከትን ያለ ነው። ለኢትዮጵያ ሁሉም መስጠት የሚችለው ብዙ ነገር አሉ። ከተንቀሳቃሽ ምስሉ የተመለከትነው እጅግ የሚደንቅ ነገር ነው። ሁላችንም ለኢትዮጵያ መስጠት የምንችለው አለ። በአራቱም አቅጣጫዎች ምርጫው እየተደረገ ይገኛል። የድምጽ መስጠቱ ሂደት እየተደረገ ይገኛል። እነዚህ ሰዎች መጀመሪያ በምርጫ ለዲሞክራሲ ተመዝግበዋል። ድምጻቸውን ለመስጠት ደግሞ ከማለዳው ጀምሮ ተሰልፈዋል። ይህ የስልጡን ህዝብ የስልጣኔ አንድ መለያ ነው። ኢትዮጵያ ታሪካዊ ሁነትን እያለፈች ነው። በዚህ በተጨማሪም በዛሬው ዕለት በልዩነት ከምንመለከታቸው መካከል የተፎካካሪ ፓርቲዎች በተለያዩ አቅጣጫዎች ድምጾቻቸውን ከዚህ በፊት ፖሊሲዎቻቸውን ሲያስተዋውቁ በነበረው መልኩ 19 በብሔራዊ ምርጫ ቦርድ የተዘጋጁ የምርጫ ክርክሮችን አልፈው በ5 ቋንቋዎች ለህዝብ ለኢትዮጵያ ህብረ ብሔራዊ ለሆነች ሀገር ተናግረው ዛሬ ላይ ደርሰዋል። ዛሬ ልዩ ቀን ነው። ዛሬ የዲሞክራሲ አንድ መሰረት ተብሎ በታሪክ ሊጻፍ ከሚችሉ ቀናት መካከል አንዱ ነው። በዚህ ምርጫ አሸናፊ የሚሆነው ሁሉም ነው። በእንደዚህ ባለ የእድሜ ደረጃ ላይ ያሉ ሰዎች አሸናፊዎች ናቸው። ወጣቶች አሸናፊዎች ናቸው። በአጋዥ የመጡ ሰዎች አሸናፊዎች ናቸው። ምርጫውን በማስፈጸም ሂደት ውስጥ ያሉ የኢትዮጵያ ልጆች አጠቃላይ ሂደቱ በአንድ ወገን የማሸነፍ የሚመዘን ብቻ ሳይሆን ኢትዮጵያ እንዳጠቃላይ የምታሸንፍበት የሀገር ምስል ነው። የሀገር ስራ ነው። የሀገር ፕሮጀክት ነው። የምንመለከተው ምስል በእርግጥም የኢትዮጵያውያንን ጥረት ደግሞ በአጀብ ውስጥ ያሉትን የሰዎችን መተባበር የኢትዮጵያውያንን ማንነት የሚገልጥ ሆኖ እንመለከተዋለን። ይህ ምርጫ ከምርጫም በላይ ነው። ከምርጫ በላይ የሆነ ዲሞክራሲን ለማሳየት ኢትዮጵያ እየሄደችበት ያለውን መንገድ የሚመራ ትልቅ ማሳያ ሊሆን የሚችል ነው። ኢትዮጵያ ብዙ እቅዶች አሏት። ብዙ ልታሳካቸው የምትችላቸው ደግሞ ያቀደቻቸው ደግሞ የጀመረቻቸው አሉ። እነዚህን ለማሳካት ሁሉም አቅም አለው። እኔ ለሀገሬ ምን ልስጥ ካሉ ሰዎች መካከል እኔ እናት አንዱ ናቸው። በታሪክ ከሚመዘገቡት መካከል እጅግ ማራኪ የሆነ ልብን የሚነካ ምስል ነው እየተመለከትን ያለ ነው። ከዚህም በተጨማሪ ከንጋቱ ጀምሮ የተለያዩ ህፃናት ልጆቻቸውን ያዙ በአጋዥ የመጡ በአስቸጋሪ ሁኔታዎች ውስጥ ያለፉ ሁሉም ደግሞ የተሰለፈው ለኢትዮጵያ ነው። እንደዚህ አይነት ሰልፎችን ነው ፋና ሚዲያ ኮርፖሬሽን ይህንን የኢትዮጵያውያንን ሰልፍ ይህንን የዲሞክራሲ ሰልፍ ለህዝቡ ለማድረስ ነው እየሰራ ያለው። ከዚህ በተጨማሪ በቀጣይ የምንሰራቸው አሉ የሚጠበቁ ሰፋፊ መረጃዎች ይኖሩናል። እነዚህ መረጃዎች በአጠቃላይ ከብሔራዊ ምርጫ ቦርድ የሚጠበቁትን ጨምሮ በአጠቃላይ በአራቱም የኢትዮጵያ አቅጣጫዎች እየተደረገ ባለው ምርጫ አዳዲስ መረጃዎችን እንጠብቃለን። ይህ ቀን በእርግጥም ለኢትዮጵያውያን ልዩ ታሪካዊ እንደ ህዝብ ያሳካ ነው። እንደ ሀገር የተራመድንበት አዲስ ጎዳና አዲስ መንገድ መክፈቻ ነው እየተመለከትን ያለ ነው። ስለ ብዙ የኢትዮጵያ ልጆች ሊመነዘር የሚችል ሁነትን ነው እያየን ያለ ነው። ነገሩ ከምርጫም በላይ የሆነ የኢትዮጵያን መልክ የገለጸ መጻኢ የሆነ እድሎችን ለማየትም ያስቻለ ነው። ሰልፍ አንድ ብቻ አይደለም። ሰልፍ ሁለት አይደለም። እጅግ የበዛ ህዝብ ነው ወደ ሰልፎቹ ተቀላቅሎ እየተመለከትን ያለ ነው። ይህ ለሌሎችም ለአፍሪካ ሀገራት ቀደም ሲል እንደተመለከትነው የአፍሪካ ህብረትን ወክለው በዚህ የተገኙትን የኡሁሩ ኬንያታን ንግግርም እንደተመለከትነው ለሌሎች ምሳሌ ሊሆን የሚችል ነው። እዚህ ላይ አንድ ሊጠቀስ የሚችለው የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ በእንግሊዝኛ ካስተላለፉት መካከል እጅግ ድንቅ የሆነው ንግግር ballot is more stronger than the bullets እነዚህ የምርጫ እንትኖች የምርጫ ሳጥኖች ከጥይቶች ከጠመንጃዎች የበለጠ አቅም አላቸው ነው። እነዚህ በአደባባዮች እነዚህ በምርጫ ጣቢያዎች የተሰለፉ ሰዎች ሰላም ይሻላል ብለው የጨከኑ ልማት ይሻላል ብለው የጨከኑ ለሀገሬ እኔ ምን እሰጣለሁ ብለው የጨከኑ ለሀገሬ የተሰለፉ ለሀገሬ የሆነ ሰልፍ ነው። እጅግ ይህን በማየታችን የሚያስደስት ነገር ነው። ሁላችንም ለኢትዮጵያ ምን ሰጠን ምን አደረግን በአቅማችን ምን ሆንን እንድንጠይቅ የሚያስችል ነው።